አዲስ ፓወር ሃውስ ነው። የአዲስ ፓወር ሃውስ አንደኛው ፓርትነር ማን ነው? ሴታዊት ነው። ኦኬ ሶ ሴታዊት ሙቭመንት ከአዲስ ፓወር ሃውስ ከተሰማ ጀርባ ያለው ኦርጋናይዜሽን ማለት ነው። ይሄንን ዳኪመንት ከማን ጋር ጽፈዋል? ከዳውን ዲቨሎፕመንት አልተርናቲቭ ፎር ኤ ኒው ኤራ ከሚለው ግሩፕ ጋር ጽፈዋል። ዳውን ግን ማን ነው ነው ጥያቄው። ዳውን ማን ነው? ይሄ ዳውን የሚለው ማን ነው? ኦኬ እንመልከታ። ኦኬ ዳውን is a feminist organization. ኦኬ አድቮኬሲ የሚሰሩ ስለ ሴቶች መብት የሚከራከሩ ኦርጋናይዜሽን ነው። ኦኬ ስለ ሴቶች መብቶች የሚከራከሩ ናቸው። ኦኬ ሚውት አድርጉልኝ ፕሊዝ። ኦኬ political ecology and sustainability, political economy and globalization, sexual and reproductive health and rights, political restructuring and social transformation እያሉ እንግዲህ ስለ ሴቶች መብት የሚሰራ ኦርጋናይዜሽን ነው። ግን እዚህ ጋር መታችሁ ሰርች ብትሉ እና LGBTIQ ኤል ማለት ሌዝቢያን፣ ጂ ማለት ጌ ማለት ነው። ይሄው በስርዓት የሚሰራ ኦርጋናይዜሽን ነው እና ሴታዊት ሙቭመንት አብሮ ከዳውን ጋራ ፔፐር ሰብሚት አድርጓል ለዩኤን። ኦኬ ግልጽ እኮ ነው። ዳውን ከግብረ ሰዶም ጋር የሚሰራ ሴታዊት ሙቭመንት ግን ይሄው አብሮ ሰርቷል። እና ዳዊት ይሄ ማስረጃ ሊሆን ነው አይደል? ይሄ ማስረጃ አይደለም። ይሄ ማስረጃ አይደለም። ለምን ማስረጃ አይደለም? ምክንያቱም እህቶቻችን ምን ብለውናል? አይዟችሁ ኢንተርናሽናል ላይ ከግብረ ሰዶማውያን ጋር የሚሰሩ ሰዎች ሊኖሩ ይችላል። እኛ ግን ኢትዮጵያውያን ነን። ኦኬ በህግ ውስጥ ያለን ኢትዮጵያውያን ስለሆነን ፊልተር እናደርጋለን ብለውናል። ያመንነው እኮ ለዚህ ነው አይደለ? ሰምተናል። ሌሎች ኦርጋናይዜሽኖች ከግብረ ሰዶማውያን ጋር ቢሰሩም እኛ ውስጥ ኢትዮጵያ ውስጥ ግን ሲመጡ ምን እናደርጋለን አሉ? ፊልተር እናደርጋለን። ፊልተር ይደረጋል። ስለዚህ ያ ኦርጋናይዜሽን ከግብረ ሰዶም ጋር ስለሚሰራ እኛ ግን እንሰራለን ማለት አይደለም ተብለዋል። ኦኬ አይደለም። ግን ዳኪመንቱ ምን ይላል? እስቲ እንመልከት። ይሄ ዳኪመንት ምንድን ነው የሚለው? እናንብበው። ኦኬ ዳውንሎድ ሳደርገው ይኸው እኔ የጻፍኩት ነገር አይደለም። በግልጽ ስንከፍተው ምንድን ነው? ጀንደር አት ደ ጀንክቸር ኦፍ ፖለቲካል ሪፎርም። በነገራችን ላይ ደስ የሚለኝ ማለት ነው የምትችሉ ሰዎች ከላፕቶፓችሁ ፊት ለፊት እኔ የምጽፈውን ነገር እየጻፋችሁ ዳውንሎድ እያደረጋችሁ አብረን ብንጓዝ ደስ ይለኛል። ኦኬ አብረን ብንጓዝ ደስ ይለኛል። ይህንን እናንተም እንድታዩት ኮምፒውተራችሁ ላይ እንዲኖር ማለት ነው። ይህንን አብረን ብናየው። ኦኬ ይሄኛው ምንድን ነው እንዳልኳችሁ ሴታዊት ሙቭመንት ዳውን ዲቨሎፕመንት አልተርናቲቭ ፎር ኤ ኒው ኤራ የሚለውን ጉግል ብታደርጉት ይመጣል። ሊንክ ይሰጣችኋል። ዳውንሎድ ታደርጋላችሁ። ዳውንሎድ ስታደርጉት ይሄ ዳኪመንት ይመጣል ማለት ነው። ምንድን ነው የሚለው? ጀንደር አት ደ ጀንክቸር ኦፍ ፖለቲካል ሪፎርም ይላል። ሻዶ ሪፖርት። ኦኬ ሻዶ ሪፖርት ይላል። ሻዶ ሪፖርት ምንድን ነው?
ሻዶ ማለት ጥላ ማለት ነው። ጥላ ማለት ነው። ጥላ ማለት ወይም የጥላ ሪፖርት ማለት ወይም ሻዶ ሪፖርት ማለት መንግስት ለኢንተርናሽናል ኮሚኒቲ ለዩኤን ምናምን ለተለያዩ ራሱ የሚጽፈው ጽሁፍ አለ ስለ ኢትዮጵያ ማለት ነው። ስለ ሀገሩ ስለ ተለያዩ ነገሮች የኢትዮጵያ ስታተስ ይህንን ይመስላል ብሎ የሚጽፈው ሪፖርት ምን ይባላል? ሻዶ ሪፖርት ይባላል። ሻዶ ሪፖርት። እዚህ ሻዶ ሪፖርት ላይ ማነው ሀገሩ መንግስት የሚያደርገው ጀስት ሬጉላር ሪፖርት ነው። ያ ሪፖርት ግን መንግስት ያቀረበው ሪፖርት ትክክል አይደለም፣ መንግስት እውነተኛውን ነገር እየነገራቸው አይደለም፣ ሀገራችን ውስጥ ሌላ ችግር አለ ብለው ከመንግስት ጀርባ ሌላ ሪፖርት የሚደረገው ሻዶ ሪፖርት ይባላል። መንግስት ለኢንተርናሽናል ኮሚኒቲ ሪፖርት ይጽፋል። ግን መንግስት ግን የሚነግራችሁ ትክክለኛ ኢንፎርሜሽን አይደለም፣ እኛ ጋር ነው ትክክለኛ ኢንፎርሜሽን ያለው። ኦኬ። እና መንግስት ባይናገሩም እኛ ትክክለኛውን ኢንፎርሜሽን እንንገራቸው ማለት ሻዶ ሪፖርት ይባላል። የጥላ ሪፖርት ይባላል። የጥላ ሪፖርት ይባላል። የጥላ ሪፖርት ላይ ምን ይላል? ኦኬ። የተጻፈው እንግዲህ ምንድነው? ጀንደር አት ዘ ጀንክቸር ኦፍ ፖለቲካል ሪፎርም። ስለ ጀንደር ነው የተጻፈው። ማን ነው የጻፈው? ግለሰብ አይደለም፣ ሴታዊት ሙቭመንት። ኦኬ። ኢትዮጵያ ውስጥ ያለው የፌሚኒዝም ሙቭመንት የጻፈውን ያዘጋጀው አዲስ አበባ ኢትዮጵያ ይላል። ኦኬ። and then of course dawn development alternative for a new era የሚለው dawn አብረው ኮንጀንክትድ ላይ ጽፈዋል። ምንድነው የጻፉት? እናንብበው ምን ይላል? አርቲክል 1 definition of discrimination አለ። ኢትዮጵያስ discrimination አለ። ኦኬ። discrimination አለ። guarantee of basic human rights ያስፈልጋል። ብዙ ችግሮች አሉ። ለምሳሌ political and public life አለ። ኢኳሊቲ ኢን ኤጁኬሽን ላይ ሴቶች ኢኳል መሆን አለባቸው። የተለያዩ ሀሳቦች እንግዲህ እዚህ ጋር ብዙ ሪሰርች ተደርጎ ተጽፏል። ኦኬ። ፊውቸር ትሬንድስ ወደፊት ደግሞ የሚታዩ ነገሮች ምን ይሆናሉ? ኤምፕሎይመንት፣ ስራ ያስፈልጋቸዋል። የተለያዩ ሀሳቦች እንግዲህ ሩራል በገጠር ያሉ ሴቶች ራሱ አልቀሩም። ሁሉም ነገር እዚህ ጋር አለ። ሜሪጅ ኤንድ ፋሚሊ ላይፍ፣ ስለ ትዳር እንግዲህ እዚህ ውስጥ አለ ማለት ነው። እዚህ ውስጥ እናገኘዋለን። ይህንን የጻፈው ማን ነው? ሴታዊት ሙቭመንት፣ ግለሰብ አይደለም። ኦኬ። ከዛ መጨረሻ ላይ ምን ይላል? women and minority communities ይላል። women and minority communities ይላል። መጨረሻ ላይ ይሄንን ሁላችሁም ሪኮርድ አድርጉ፣ ስክሪንሻት ወሰዱ። ከዚህ በኋላ ምንም አይነት ጥያቄ እንዲነሳ ስለማልፈልግ ማለት ነው። ምንም አይነት ጥያቄ ድብቅ ምናምን የሚለው ነገር ዛሬ ያበቃል ማለት ነው። ግልጽ የሆነ ነገር ማውራት ስላለብን መጨረሻ ላይ ምን ይላል? መጨረሻ ላስትሊ የኢትዮጵያን ሌዝቢያን እና ባይሴክሹዋል ሴቶች እና ራሳቸውን ወንድም ሴትም ነኝ ብለው የሚጠሩ ሴቶች ማንነታቸውን መደበቅ አለባቸው እና they are completely ignored፣ ዝም ተብለዋል። ለምን? ኢትዮጵያ ውስጥ ስለማይፈቀድ ይሄ ነገር በኢትዮጵያን ሁማኒቲ ራይትስ ስለማይፈቀድ ዝም ብለዋል። ምንድነው ትራንስሌሽኑ? ድረሱልን እኮ፣ እርዱን እኮ ነው። ይሄ ሪፖርት እኮ የሚለው ግብረ ሰዶማውያን ዝም ተብለዋል፣ እወቁልን፣ እውቅና ስጡን እያለ እኮ ነው። ማን ነው የጻፈው? ሴታዊት ሙቭመንት። you lied። ኦኬ። ምንም ግንኙነት የለም፣ አንድ ሪፖርት የለም፣ አንድ ዳኩመንት የለም የተባለው ውሸት ነበረ። ህዝቡ አይታወቅብኝም ነው፣ ህዝቡ አያውቀውም ነው፣ ህዝቡ አያነብም ነው። ግለሰብ አይደለም የጻፈው፣ ሴታዊት ሙቭመንት። ኦኬ። ለሴቶች እንትን ብቻ ነው ቆም ነው
የኛ የሴቶች ኦርጋናይዜሽን ብቻ ነን እየተባለ ማለት ነው። ብዙ እህቶች አምነው እቀበላለሁ እነሱ ምን አጠፉ ዝም ብላችሁ ስማቸውን የምታጠፉት እየተባለ ግልጽ በሆነ መንገድ ለዩኤን ዩናይትድ ኔሽን እኛ ግን ማስረጃ አለ ከማስረጃ ጋራ እንናገራለን። ኦኬ ግልጽ በሆነ መንገድ ይሄው ግብረ ሰዶማውያን ውስጥ ዝም ተብለዋል፣ ኢግኖር እየተደረጉ ነው። ድረሱልን ነው አንድምታው። በቃ ሜሴጁ ድረሱልን። ከዚህ በፊት ባለፈው የተናገርኩት ይሄንን ነበር። የእውነት የሴቶች መብት ብቻ የሚያገባን የምትሉ ከሆነ correct yourself። የራሳችሁን movement you're hurting it if you really genuinely care። ሌላ ነገር ለምን ሚክስ ታደርጋላችሁ? ስንት ጊዜ ተብሏል እኮ ይሄ የእውነት ለሴት መብት ብቻ ከሆነ ሁላችንም እንሰለፋለን። የሴቶች መብት ላይ ምንም ጥያቄ የለንም። ግን ምን ተደረገ? ሚክስ ተደረገ። አሁንም ጥያቄ ላንሳ፣ ለራሴ ጥያቄ ላንሳ። እንደው እኮ አንዳንድ ጊዜ ዳዊት በጣም ኤግዛጀሬት ታደርጋለህ። ይሄ ዳኪመንት 15 ፔጅ ነው። እዚህ ዳኪመንት ላይ 14 ፔጁ ከግማሽ ስለ ሴቶች መብት ነው የሚያወራው። እንደው አንድ ፓራግራፍ ነጥሎ ቅድም መነሻ እንዳትረሱ ሴታዊት ሙቭመንት ግብረ ሰዶማውያንን አስፋፍቷል ነው ያልኩት። ስለ ግብረ ሰዶማውያን ጽፈዋል አይደለም ያልኩት። ግብረ ሰዶማዊነትን አስፋፍተዋል ነው ያልኩት። ኦኬ አንድ ፓራግራፍ ሴታዊት ሙቭመንት ላይ ስለ ግብረ ሰዶማውያን መብት መጻፋቸው ግብረ ሰዶማውያንን አስፋፉት ያሰኛል? ሜቢ ናት። ኦኬ ታዲያ የቱ ጋር ነው ያስፋፉት? አው ጽፈዋል፣ ባይጽፉ ጥሩ ነበረ። ግን እንደው ከሞላ ጎደል እንደው ብዙ እኮ ስለ ሴቶች መብት እኮ ነው የተጻፈው። የቱ ጋር ነው ያስፋፉት? ኦኬ let's keep going። እዚህ ጋር የምታዩት ኢልጋ ወርልድ የሚል ኦርጋናይዜሽን ነው። I feel really bad እዚህ ደረጃ ላይ መድረሳችን ማለት ነው። እዚህ ደረጃ ላይ መድረሳችን I truly feel bad። ኦኬ ኢልጋ ምንድን ነው? ኢልጋ የሚለው ምንድን ነው? ኦርጋናይዜሽኑ እንዳልኳችሁ ኮምፒውተራችሁ ላይ ያወጣችሁ ፋሎ ሎንግ ብታደርጉ ደስ ይለኛል። ኢልጋ ማለት ሌዝቢያን አይ፣ ጌይ ጂ፣ ባይሴክሹዋል ቢ፣ ትራንስ ቲ ኤንድ ኢንተርሴክስ አይ ማለት ነው። አሶሲዬሽን ኢንተርናሽናል የሆነ በዓለም ላይ ያሉ ግብረ ሰዶማውያን በሙሉ ተሰብስበው ያደራጁት ድርጅት ነው። የዚህ ኦርጋናይዜሽን ዋናው ዓላማ የግብረ ሰዶማዊነትን ሐሳብ ተቀባይነት እንዲያገኘው ማድረግ ነው። በዓለም ላይ ኢንተርናሽናል ኮሚኒቲ ነው። ኦኬ ይሄ ሪፖርት የነሱ ሪፖርት ነው። የነሱ ፎከሱ በሙሉ ማለት ነው። ፎከሱ ዓላማው ግብረ ሰዶማዊነት ተቀባይነት እንዲያገኝ ማስደረግ ነው ዓላማው ማለት ነው። ይሄኛው ኢልጋ የሚባለው ማለት ነው። የዚህ ሪፖርት ላይ ሲጽፉ ለዩናይትድ ኔሽንስ ትሪቲ የግብረ ሰዶማዊነት ተቀባይነት ማግኘት አለበት፣ አብረን እንስራ፣ እንዴት ነው ይሄ ነገር ተቀባይነት ማግኘት የሚችለው በሚለው ሪፖርት ላይ
ምን የሚል ነገር አለው? እንትን ምንድነው ሲኤስኦስ ማለት እንደዚህ ሶሻል ኦርጋናይዜሽንስ የሚሰሩት ጀስት በጣም ሲምፕል ሰርች ነው የምታደርጉት። በጣም ሲምፕል ሰርች ኤልጂቢቲኪው ሲምቦል ወይም ደግሞ ሆሞሴክሹዋል ሲምቦል ብላችሁ ብትገቡ እንዳለ የምትመለከቱት የእነሱ ምልክት ነው እንዳለ ማለት ነው ሁሉም። እዚህም ጋር የኤልጂቢቲኪው ሲምቦሊዝም ብትመጡ ይኸውና እዚህ ጋር ቁጭ ብሎላችኋል። የቅድሙ ምናልባት እንዳይ ያኛው የሴት መሰለኝ ካልተሳሳትኩ፣ ግን ታላቁ ፊሜል ክሮስ ነው የሚሉት እነሱ። የሴቶች ምንድነው መስቀል ነው የሚባለው። ይሄ የሴቶች መስቀል ነው የሚባለው። የድሮ ቶ ነው የሚወክለው ምናምን ተብሎ ይሄንኛው ማህፀን ነው የሚወክለው። በታች ያለው ደግሞ ይሄ ነው የተዘቀዘቀ መስቀል አይነት ነገር ማለት ነው። ሶ ይሄው ማየት ትችላላችሁ ፊት ለፊት ኤልጂቢቲኪ ሲምቦሊዝም ብላችሁ ብትገቡ በጣም በቀላሉ የምታገኙት ነው ሁሉንም ማለት ነው። ቢያንስ ዲፕ ሪሰርች ወይም ደግሞ ሌሎች ነገሮች ላታዩ ወይ ላታገኙ ትችላላችሁ። ይሄንን ሲምቦል ያደረገ ሰውም ሊኖር ይችላል። ሜቢ ሲምቦል በደንብ ቀረብ ብሎ ቢታይ ጥሩ ነበረ። ይሄንን ሲምቦል ምን እንደሆነ ብትፈልጉ ጥሩ ነው። ላይክ አሁን ልክ እንደ ዲያቆን አይነት ኤላቦሬትድ የሆነ በጣም የተብራራ ነገር ላታገኙ ያለውን ነገር በአጠቃላይ ይሄ ኢንስቲትዩሽን ማፍረስ አለብን እያሉ በዛ ውስጥ የሚያወሩት እነሱ ናቸው። ስለ ግብረ ሰዶም የሚያወሩት እነሱ ናቸው። ከዛ ዳዊት መጡ ስለ ግብረ ሰዶምነት ሐሳብ ሲሰጥ ኦብሴስድ ነው። ለምንድን ነው ትሰማ ቻሌንጅን የማትቀላቀለው? ለምንድን ነው የምትቃወመው ይባላል ማለት ነው። አር ዩ ሲሪየስ? እያነሳ ያለው ማን ነው? ሲጀመር የግብረ ሰዶምን ሙቭመንት እያነሳ ያለው እኮ እናንተ ናችሁ። ኖት ዳዊት፣ ኖት አስ፣ ኖት ሰምባዲ። ይሄንን ሐሳብ ከጥንስሱ የሚያነሳው እናንተ ፌሚኒስቶች ናችሁ። ሴትን ልጅ ከሃይማኖት ማስወጣት አለብን ያላችሁ እናንተ ናችሁ። ክርስቶስ ሎቱ ስብሐት አብዮታዊ ፌሚኒስት ነው ያላችሁ እናንተ ናችሁ። ግብረ ሰዶምም ሆነ ምንም ሆነ አሁን የሆነ ቪዲዮ ሰርቼ ነው የገባሁት ዲያቆን በዚህ ጉዳይ ማለት ነውና እንደውም ገብታችሁ እዩት። በዚሁ አጋጣሚ ሐሳቤን ስላስቀመጥኩኝ ዛሬ ይሄን ነገር